የትኛውም ክፉ መንፈስ እናንተ ላይ ተመደበ ዘመናችሁ ላይ ተመደበ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን ይፍረስ ይፍረስ አጠገባችሁ ያለውን ሰው እንዲበሉት የትኛውም አለቃ መንፈስ በሉት የትኛውም የሞት መንፈስ ያንተን ነገር አይችልም በሉት አሜን 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 ዝጩና አይችልም በሉ የመጨረሻ ራስሽን ትታመሚያለሽ በጣም ራስሽን ያምሻል በጣም ያስፈራሻል ቤት ውስጥ ስትቀመጪ ምንድነው የሚያደርግሽ ያስፈራል ውጪ ይላል ልጅንቲያ ጎዳና ላይ ወጣ አረቃ መንፈስ አላማ ደሙን ለመጠጣት ነው ደሙን መጠጣት እንደውም ከራተቼ ስራ ቦታው ላይ ስንት አመት ያስከው ብዙ ነው ዘመኑ ሁሉ ከልጅነቱ ጀምሬ የሞት መንፈስ ትልቁ አላማው መግደል ማጥፋት ማበላሸት ነው እግዚአብሔር የሞትን ኃይል ከዘመናችሁ ላይ ዛሬ ሰበረው ሲጩና ተሰበረ በል ጨንቃት ሁሉልኝ ቤቴና ያሉልኝ ከዛ አዝመጣ ሁሌ ጭቅጭቅ ነው አንዴ እንደም ልጇን ይዛ ጠፍታ ነበር አሁን ሳምንት ነው ይሄኛው ሳምንት ጠፍታ ቸርች ሄዳለሁ ብለ ወጣች ከዛ ኢቷጋ ሄዳ ወደዋ ተመለሰ ከዛ ሁሌ ነው ጭቅጭቁ ቤት አትቀመጥም ይቸገራል በጣም ተዋረድክ ማናንተ አለቃ መንፈስ በልጅነቱ ጀምሬ አንከራትቼ ትምህርቱን ሁሉ ነገር ባዶ አድርጌ ሳስለቅስ በትዳሩ ሁሉ ልጁ ሁሉ ለወስድ አንከራትቼ አስፋልት መውጣት ምን ልታረገው ነው አላማ በሞት መቅጣት መግደል በሽታን ማስቀምጫለሁ ምን ክፉ ነገር አደረከው አንከራትቼዋለሁ ማን ትባላለህ አንተ አለቃ መንፈስ ይላል እስቲ እጃችሁን ከፍ አድርጉ የትኛውም ክፉ መንፈስ እናንተ ላይ ተመደበ ዘመናችሁ ላይ ተመደበ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን ይፍረስ አጠገባችሁ ያለውን ሰው እንዲበሉት የትኛውም አለቃ መንፈስ በሉት የትኛውም የሞት መንፈስ ያንተን ነገር አይችልም በሉት አሜን 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 ሲጩና አይችልም በሉ የመጨረሻ አለቃ መንፈስ ነው አንተ አለቃ መንፈስ አላማ ደሙን ለመጠጣት ነው ደሙን መጠጣት እንደውም አንከራትቼ ስራ ቦታው ላይ ስንት አመት ያስከው ብዙ ነው ዘመኑ ሁሉ ከልጅነቱ ጀምሬ በልከ ውስጡ ባይል 3 ጊዜ ጩና ወደ ጥልቅ ግባ ሂድ ከውስጡ በኢየሱስ ክርስቶስ ድጋም የመጨረሻ ለጌታ ክብር አምጡለት Praise God. Jesus Spirit manifested himself by saying he have occupied or he have controlled this man while he was a child and he is saying that I am the ruling spirit but now he have been delivered by the power of the Holy Ghost. ስም ማን ነው ታመነ ቁም በግረ ቁም ኢየሱስ ነፃ ወጥቷል አሜን ለኢየሱስ ምን ትላለህ ዘመኑ ሁሉ ህይወቴው ናውደስ በጌታ በኢየሱስ ክርስቶስ ስም ለዘላለም መንፈስ ለገላና ሳሳላ ለገላና ምን አረካት ምን አረካት የሞት መንፈስ ለገላና
ልገላ የሞት መንፈስ ምንድነው ዓላማ? ልገላ ነው ሰው ሳቅ ልገላት ነው። ዛሬ የተማርነው የሞት መንፈስ ትልቁ ዓላማው መግደል፣ ማጥፋት፣ ማበላሸት ነው። እግዚአብሔር የሞትን ኃይል ከዘመናችሁ ላይ ዛሬ ሰበረው። ሲጩና ተሰበረ በሉ። ለስንት ዓመት ያስካት? የሁለት ዓመት ሕፃን ና ወደዚህ ና ወደዚህ ሂድ ከውስጧ በኢየሱስ ስም። ቻው ለጌታ ክብር አምጡልኝ። Praise God. This spirit is the spirit of death. He possessed her, but now she have been delivered. ልጅሽ የት አለ? እዛ ነው። ሰላም ነው ልጅሽ? ስንት ጊዜ ከወለድሽ? 2 ወር። አትሞቺም፣ በሕይወት ትኖሪያለሽ። ጌታ ነፃ ወጥቶሻል። አሜን። በጌታ በኢየሱስ ክርስቶስ ራስሽን ትታመሚያለሽ። በጣም ራስሽን ያምሻል። ቤት መቀመጥ በጣም ያስፈራሻል። ቤት ውስጥ ስትቀመጪ ምንድነው የሚያደርግሽ? ያስፈራል። ውጪ ይላል። ልጅን ጥዬ ጎዳና ላይ ይወጣል። እንደዛ ውጪ ይልሻል። ያያችሁ ነው። አሁን ይኸውላችሁ ልጇን ጥላ 2 ወር ነው ገና ከወለደች፣ ግን ልጅሽን ጥለሽ ወደ ጎዳና ውጪ ይላታል። ይሄ መንፈስ የሞት መንፈስ ነው እንደዚህ ሰዎችን የሚያሰቃየው። ጌታ ግን ሰበረው። ደህና ነህ? እግዚአብሔር ይመስገን። ሁሉ ሰላም። የውስጤን አይቶኛል የናዝሬቱ ኢየሱስ። አሜን። የዘካርያስ አምላክ ውስጥ ሁሉ ደርሶልኛል የናዝሬቱ ኢየሱስ። እኔ ቤት አልውልም፣ ከቤት ትወጣለች። ፈጣሪ ረዳኝ ኢየሱስ። ደርሶልኛል የናዝሬቱ ኢየሱስ። ና ተነስ። ምን ታደርጋለች? ከቤት ትወጣለች። ከቤት ትወጣለች። እኔ ስወጣ ይጨንቃታል። ሁሌ ቤቴ ነው ያሉልን። ከዛ ስመጣ ሁሌ ጭቅጭቅ ነው። አንዴ እንደውም ልጇን ይዛ ጠፍታ ነበረ። አሁን ሳምንት ነው። ይሄኛውን ሳምንት ጠፍታ ቸርች ሄዳለሁ ብላ ወጣች። ከዛ ኢቷ ጋር ሄዳ ወደዋ ተመለሰ። ከዛ ሁሌ ነው ጭቅጭቁ። ቤት አትውልም፣ አትቀመጥም። ይቸገራለሁ በጣም። ቤት ነው የሚያስበው። ከቤት ሲወጣ ሁሌ ቤት ነው የሚያስበው። በሆነ ሰዓት ላይ ሁሌ ከቤት ትወጣለች። ቤቱን ልጁን ቤት ውስጥ ጥላ ማለት ነው። ቤቱ አትውልም ማለት ነው። ይሄ የሞት ኃይል ግን ደረሰልኝ። አሜን፣ ደረሰልኝ። ጌታ ሰብሮታል። ለጌታ ሲበነብ ጉባኤው እልልታን፣ ጭብጨባን፣ ክብርን ያመጣለታል፣ ይገባዋል። ኢየሱስ ተነስ። ጌታ ነፃ ወጥቷል። ነፃ ወጥተሻል። በጌታ ፊት ጸልይ። ከዚህ በኋላ ጌታ ካንቺ ጋር ነው። አሜን፣ ሃሌሉያ።